አስገቡ። እሺ በቃ ኡስታዝ ካሉ ቢስሚላህ እንጀምር። አጂ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ነው? እንዴት ነው ህክምና? እንዴት ነው እንደሄዳችሁ ሰምቻለሁ። ሰው እቺ አሁን ስልክ ላይ ድምፃዊ የምትሰሙት የሀጂ ባለቤት የነበረችው እህቷ ናት። ኦኬ እዚህ ካለሽ እናስገባሻለን። እንደምትከታተኝ የኔ ቤተሰብ እንደሆንሽ ተናግረሻል። ስለዚህ ካለሽ እናስገባሻለን። እንግዲህ ሙቤ እንዳትፈራም ማስጠንቀቃት፣ እንዳትፈራም እኛም ከጎኗ እንደሆነ እንዳትፈሪ። አንድ ነገር ካረጉሽ እኛ አለን። ሰው እንደሚያስፈራሩ እናውቃለን። አንድ ነገር ካረጉሽ፣ ሐቁን ስላወጣሽ አንድ ነገር ካረጉሽ፣ አንቺን እህትሽ ላይ የሆነ ነገር ካደረሱባችሁ ገንዘብ አለን ብሎ ይሄ በተለይ ቅድም ያ መሳሪያ አለኝ ምናምን እያለ ሲል የነበረው ያ ቦርጫሙ አንደኛው ማነው ስሙ? ስለዚህ ሳኒ ተበየው ትንሽ ባለ ሀብት ነኝ ምናምን እንዳትል። እኛ ቤተሰቦች አሉ ደህና ሀብት ያላችሁ ከአንተ በላይ እመነኝ። ቴክ ኬር። ስለዚህ ድሃ ላይ እርምጃ ወስዳለሁ ብለህ በብርህ ተማምነ ከሆነ ከአንተ በላይም ያላቸው ሰዎች አሉና አቁም። ሚስተር ሳኒ ኦኬ፣ ሳኒ ቦይ ዶንት ዱ ዛት ዶንት ፕሌይ ጌም ዊዝ አስ ዩ ዶንት ኖ አስ ማን ዩ ኖ ዋት አም ሴይንግ። በእንግሊዝኛ እንደዚህ ነው ይላል አባቴ። እሺ ያው እንግሊዝኛ አችልም፣ ግን ያው አስተርጉሞ ከከበደህ ማለት ነው። አሁን ሚዲያም እየተከታተልኩ ነው። እኔም አለው። ይሄው እንዴት ነው? ሁሉ ሰላም ነው? ያው ስማት ከመጀመሪያ አጂ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ነው? ያው ገባን። ዋንቱ ህክምና እንዴት ነው እንደሄዳችሁ ሰምቻለሁ። ሰውን ሚዲያም እየተከታተልኩ ነው። እኔም አለው። እንዴት ነው? ሁሉ ሰላም ነው? በማላ እንትን ትክክል ናችሁ። አይውጣ ሚዲያ ተባብሎ ነበር። ሀቅ ነው እና የተደረገ ነገር ትክክልም ባይሆን ያ ያደረገ እንትና ነው። አጂ ማን ነው? ይሄሽ ስማ ሐላል ሆም ነው እንደዚህ እንድታረገ የፈቀደ ጀማል። በአንቺ ስም ሀጂ ሌባ ነች ሰርቃለች ብሎ ቪዲዮ ሰርቶብሻል እና ያለው ነገር ነይ እርዳታ ምን አላት ለልጅቷ? ደወለላትና ለሀጂ ሚስት የነበረችው ቀድሞ ሀጂ የፈቷትን አይሻን ስሚ አይሻ፣ ሀጂ በአንቺ ላይ ቪዲዮ ሰርቶ ሰርቀሻል፣ ዘርፈሻል፣ እንዲህ ሰርቃኝ ሄደችው ብሎ ቪዲዮ ሰርቶብሻል። ቪዲዮ እንኳን አልሰሩም፣ ሀጂ ሰርቶብሻል ብሎ መልእክት አስተላልፈዋል ብሎ አላት። ደውሎላት ማለት ነው። ስሙ ጉድ እንርዳሽ እና ያለው ነገር ብር እንሰጥሻለን ነይ የተሰበሰበልሽ ብር አለ ብሎ ነው ደውሎ ምን አላት? ሀጂ በአንቺ ላይ ቪዲዮ ሰርተው ዘርፋኛለች እንደዚህ ብሎ ስምሽን እያጠፋ ነው። ማን ነው ባየው? አቶ ጀማል ሐራም ሆም። ስለዚህ እኛ እንርዳሽ፣ ነይ እናግዝሽ፣ ብርም እንሰጥሻለን፣ አንቺ ይሄኔን በይ። ስሙ እንግዲህ ሐላል ሆም የጠራት ሂዳለች። ከሄደች በኋላ እዛ የሆነች ልጅ አስቀምጦ እንድታወራ መጥፎ ነገር እንድታወራ የገፋፋት ሲጀመር ይመስለኛል ልጁ ነው። እሷ ስለ እርሶ እንደውም የሆነች ልጅ አስቀምጠው ያለችው ያው ባለፈው እዚህም ገብታ ነበር። ኒቃቢስቷ ሎያሊቲ የምትባለው ሎያሊቲ ተባለ። ሌላው ደግሞ ምንድን ነው እሱ በቤቷ እንገኛለን ያለው ቪዲዮ ላይ ግን እሱ ቢሮ ነው ይዟት ሄዶ የሰራው ይሄን ቪዲዮ ተመልከቱ። ደጋግማ እየጠየቀች ደጋግማ እኔ እንዴት ሆኑ ላይፍ ይገባሉ ብላ እንደውም እየጠየቀች የነበረ አይሻ ናት። አይሻ ደግሞ አስባ አድርገች ነገር አይደለም። ይሄ ነገር ሲወራም አላወቀችም። ሚዲያ ተጠቃሚ አይደለችም። ቲክቶክም ታውቃላችሁ፣ ስልክም እንደሌላ ታውቃላችሁ። ሲጀመር እኔ ከሀስከ መጨረሻ ሲጀመር መጀመሪያ የተወራው ራሱ ወላሂ አጂ ምላችሁ ሪከርድ አለኝን ናችሁ። መጀመሪያም የተደረገው ትክክል አይደለም፣ አሁንም የተደረገው ትክክል አይደለም። ሀቅ ከሀቅ ጋር አላህ ያቆመው። ሀጂ አብሽሩ፣ ግን ቪዲዮ መስራቱ ትንሽ ቆዩ፣ ጠብቁ። አስፈላጊ ከሆነ እናንተ አላህ አፊያችሁን ይመልሰው። ኑ እኔ ሀጂ እናንተ ባላችሁበት ሚዲያን ከፈለጋችሁ አይሻ እኔ ይዤት እቀርባለሁ። ሳኒ ማቅረብ አይችልም፣ ሐላል ሆም ማቅረብ አይችልም። ሳትነግረኝ ነው ሄደችው። ግን ይሄ ከተፈጠረ በኋላ ስጠይቃት ግን ሐላል ሆም ብር የተሰባሰበልሽ ነገር አለ ነይ እፈልግሻለሁ ብሎ በራይድ ነው በሌሊት ያስኬዳት። ሀጂ በሌሊት አስኬዷት። ሰማችሁ? እኔ ወጥቼ እዚህ ጋር ላይፍ ላይ ስናገር ሳጋልጠው ደንግጦ በሌሊቱ ራይድ ይዞ ደውል ይዞ ሂዶ በሌሊቱ ነው ያመጣት። በሌሊቱ አያችሁ
እሷ ጋር ለምን እኔ ማታ ላይ ተናግሬ በጠዋቱ ነው ቪዲዮ ቀርጾ የለቀቀው አደለ የጀማ ሳህ ወላላ እኔ ማታ እዚህ ጋር ሳስተላልፍ በዚህ ሰዓት በጠዋት ላይ ቪዲዮ ለቆታል። እሱ ማታ ሌሊት ሂዶ ነው የቀረጻት ማለት ነው። በጠዋቱ ነው የለቀቀው። ግቡና ሰዓቱን ቀኑን ተመልከቱት። ቪዲዮ ላይ አለ እዛ ላይ ሀጂ እቃ ሰርቀኛለች ዘርፋኝ ወጥታለች ብሎ ፎቶ ሰሩ እና ስምሽም የኔም ስም አጥፍቷል ሀጂ እና የተደረግሽውን አውሪ ብሎ የጠራት ሐላልሆም ነው። እሷ ደግሞ ታውቃላችሁ ውሳኔ ላይ ያላት ነገር ታውቃላችሁ በደንብ እና እሷ ደግሞ ዝም ብላ ሄደች። ሴት አስቀምጦ ያለው ነገር እንድታወራ ያላሰበችው ነገር እንድታወራ ያደረጋት ሐላልሆም ነው። እኔ ራሱ በብቻ ሐላልሆም እንፈልገዋለሁ። ሲጀመር ሙቤ ይዞታል። ሙቤ ሐቀኛ ሰው ነው። ሲጀመር ከአስከለ ድረስ ያወሩት የነበረው እኔ ሪከርድ አለኝ። ለምን እንደተተወ እህቴ ሰደበብኝ ምን ብሎ ያወራበትም እሺስማ ሳኒ አለ ሀጂ። አሁንም ቪዲዮ ለመስራት ትንሽ ተረጋጉ። አንድ ሰው አጠፋ ተብሎ ሁሉ ሰው አይጠፋም። እስካሁን በክብር አይኔ ነው ማያችሁ። በክብር አይኔ ሁላችንም ቤተሰብም እያወራ ያለ እስካሁንም በእናንተ ምክንያት ከሷ ጋር ያው ፋይት ላይ ነን ያለን ሀጂ። ሐቁ እንዲወጣ ደግሞ እውነት ነው እንፈልጋለን። የእርሱ ሐቅ የተደረገውም ትክክል አይደለም። ከሄዳችሁ በኋላ ነግራችሁኛል። እነሱ እንደዚህ ካሰቡ ትንሽ ይረጋጋና ያለው ነገር ሐቂቃ ከሆነ ወላሂ ሚዲያ ይሄ ማን ነው የሚባለው ትክክለኛ ሚዲያ እነሱ ሳይሆን መጠየቅም ካለ እናንተ ያለው ነገር አፋፍ ተባብላችሁ ያለው ነገር ተደርጎ ትክክለኛ ነገር እንዳልሆነ መጀመሪያም ሀጂ ቁሜ እኔ ልብስ ሲገዛም ተናግሬያቸዋለሁ። ይሄ የችኮላ ነገር ምንድን ነው? ማነው ሰሙ ሐላልሆምን ምንድን ነው የተፈጠረው? ለምን ታስቸኩላላችሁ? ሴት ልጅ የላችሁም ወይ? ተረጋጉ ብዬ እንደውም ከእናንተ ጋር ተጋፍጬ እየተጣላው ምን የነበረው እኔ ነው። አሁን ተገላብጥሽ ሆኖ ሌላን ታሪክ ገብቶ ጭራሽ በብር እየተሰራ እንዳለ ፋይል እንዳለ እየወጣ እኔ እስከ 7 ሰዓት እስከ 8 ሰዓት እየተከታተልኩ ነው። ወላሂ ነው የምላችሁ። ከሐቅ ጎን ምንም እቆማለሁ ሀጂ። ሐቁን መስከር ካለ ሐቁ እርሶ ጋር ከሆነ እኔ ራሴ ቁሜ መሰክርላችኋለሁ። የነበረውና የተካሄደው ራሴ ደጋሽ ነኝ። ራሴ ነኝ ዕቃ የገዛዛው አለ የተባለው ነገር ደግሞ ከማንም በላይ እኔ አለሁ ሀጂ። ሐቁ እንዲወጣ ደግሞ እውነት ነው እንፈልጋለን። የእርሱ ሐቅ የተደረገውም ትክክል አይደለም። ከሄዳችሁ በኋላ ነግራችሁኛል። እነሱ እንደዚህ ካሰቡ አያሳስቧችሁ። እኔም ከነሱ የተሻለ ሚዲያ በደንብ ያውቃለሁ። እኔ ባልሰራበትም ባልጠቀምበትም ማለት ነው። እንዴት ነው ለውጣላችሁ? ተሰራችሁ? እንዴት ነው አልፈት? እንዴት ነው? ቆይ ሌላ አለ። ቆይ አንዴ መጨረሻ ያለ ሀጂ አብሽሩ። ሁሉም በሐቅ ጎን መቆም ለእናንተ ሳይሆን ለአላህ ነው። አይሻም እህቴ ስለሆነች ሳይሆን እናንተም ያወቅኳችሁ ባይሻ ነው። በእነሱ ነው ያወቅኳችሁ። እኔም ቁም እየተጋፈጥኩ ነበር በሰዓቱ። አንዳንዴ ያላቅም ብቻ እኔ አንዳንዴ የተፈጠረው ሳስበው እኔም ይከብደኛል። አይሻ ላይ ደግሞ ብዙም አትፍረዱ። ሰው አወራን ብሎ ምንም አታርጉ ባካችሁ። አላህን ፍሩ። ነገ አላህ በምን እንደምንገናኝም አይታወቅም። ግን የእርሱ ሐቅ ግን እንዲወጣ አሁንም የእናንተ ሐቅ እየወጣ ነው። ሁሉም ለእርሱ እየቆመ ነው። እነሱ የሚያደርጉት ድርጊት ለመሸፋፈን ብሎ እሷን መጠቀሚያን ያደረጓት። አይሻ ደውላ ስልኳችሁ እንኳን ደውላ መጥታ ያገናኘቻችሁ አውርታችኋልም። አይሻ ለእናንተ የተለየ ጥላቻ የላትም። እንደዚህም አታስቡ። አላህ ካለ ደግሞ አላህ አፊያችሁ አላህ ይመልሰውና ነውና ሐቁንም ከሐቅ ቦታ ሆናችሁ ወላሂ እኔም ከጎናችሁ ቆማለሁ። ከሐቁ ማለት ነው። አብሽሩ። አላህ ያድርጋችሁ። ቤትህን ክፈትሽ። ኢስላም ነው የሚለው መጥታለች። ኦኬ ከመጣች አስገባታለሁ። ኦኬ አስገብቻታለሁ። አስገብቻታለሁ። ኮፒ ሊንክ አድርጋ ጀማታ። ሰላም አለይኩም እህቴ። አልገባችም። እስኪ ቆይ ትግባ። አንቺ ደግሞ ውሃ ትጠጣ ምናምን መጀመሪያ። ሰላም አለ። ሰላም አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሀያኪላ። እቺ እህትዬ እኮ አይደለችም በነገራችን ላይ ሀያት
እህትዬ አይደለችም። ያው ቅድም ጥሪያት ያልከኝ። ኦኬ እኔ እህትዬ እኮ መስለሽ ነው። እኔ በድምጽ አወቅኳት፣ እሷ አይደለችም። እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ ሰላም ነው። አልሐምዱሊላህ እህታችን። አልሐምዱሊላህ። አልመጣም ወንድም ጀማል? አልመጣም። እሱ ሌላ ቦታ ነው ቁጭ ብለዋል በክብር እዛ። ያው በቅርብ ቀን ቢሮ ሊከፍቱለት ያሰቡ ቅርንጫፍ 2 ከነሱ ጋር ነው ቁጭ ያለው። ቢመጣ ጥሩ ነበረ ማለት መጠየቅ ፈልጌ ነበረ እንትን እንዲል። ያው እንግዲህ እሱን መጠየቅ ከፈለሽ ያው እዛ ነው ያለው። እዛ ምንሽ መጠየቅ ትፈልጊያለሽ? ያው ያለበትን ቦታ ልነግርሽ እንችላለን። እንግዲህ በግድ አንገቱን ይዘን አናመጣም። ይሄ ነው ያለው ነገር። እዛ ነው ያለው። ከበለሽ መጠየቅ ይውዛ እንትን ላይ አይቼ ነው ማለት መቅጣ ምንድን ነው ዩቱብ ላይ እንትን ሲል አይቼ ነው ከቲክቶክ እየተቀነጠበ ማለት ነው የእሱ ንግግሮች። ያንን ሰምቼ ነው። አሁን ወደ ገደለው እንግባ። አሁን አንቺ መልእክት አለሽ ወይ እሱ መምጣት አለበት ነው የምትይው? ሌላ የምናሰማው መልእክት ስላለ እንዴት መሰለህ ሙቤ፣ እኛ ያው ሙስሊሞች ነን፣ እርስ በራሳችን ነሲሃ እንደራረጋለን። ገባ? አይ ቆይ ይቅርታ አድርግልኝ። አሁን እሱ ሲመጣ ነው መልእክት የምታስተላልፊው? እኛም ሌሎ መልእክት ስላለ ጠይቀው ፈልጋለሁ። ለምን መሰለህ በቃ ሲመጣ አስገባሻለሁ ኢንሻአላህ። በቃ ሲመጣ ጀዛኪላህ ኸይር ባረከላህ። እሺ ጀዛኪላህ ኸይር ማሰላም። ኦኬ የሚፈልጉ ልጆች አሉ ማለት ነው። እስካሁን ድረስ እየጠበቁ ነው። ችግር ሲመጣ ጠየቃት ነገር ስላለ ህዝብ ፊት እሱን እየጠየቀች ልታዋርደው ስለፈለገች ነው። እውነታውን ታወጣት። ችግር የለም። እሱ ሲመጣ ትገባለች ኢንሻአላህ። ሲመጣ ሼር እናደርግላታለን። ኦኬ ኡስታዝ፣ በዚህ ላይ አንተ መጀመሪያ ቅድሚያ እንስተ እንግዲህ ሰምተሃል ነገሩን። ኢንሻአላህ ጊዜያችን እንትን እንዳንል ነው። እሺ ያ ጀማ አሁን እሱ መጣ አልመጣ ምናምን ጊዜያችን ማሳለፍ የለብንም። እዚህ ጋር ሰዎች አሉና ቶሎ ቶሎ ተፈضل ኡስታዝ። ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። اللهم صل وسلم على محمد ما ذكرك الذاكرون الأبرار صل وسلم على محمد ما تعاقب الليل والنهار رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي آمين። እንግዲህ እህት ወንድሞች በጣም የሚገርመኝ ማለት ነው ታውቃላችሁ፣ ያው ደሊል ማስረጃ እንግዲህ ተይዞላችሁ እዚህ ቦታ ላይ አምጥተንላችኋል። አሁን ደግሞ በውስጥ እየደረሰኝ ያለ መረጃ አለ። ከአንድም 2-3 ሰዎች ጀርመን ላለ ሰው እንድራቸዋለን፣ ኮሚሽን አምጡ አባል ሆኑ የተባሉ ደግሞ አሉ። እነሱም ኢንሻአላህ በሂደት ይገባሉ። መጀመሪያም ተናግሬ ያለሁኝ እኔ በዚህ ጉዳይ ላይ እነ ሙቢ ያሉበት እና ሀያት ያሉበት ስለ ብሩ ስለሚያደርገው ነገር ከሀጂ ጋር በተያያዘ ነገር ግን እስከ መጨረሻው መሄድ ያለብኝን እያንዳንዱን ነገር ሄዳለሁ ብያለሁ። አላህ ካለ ነገ ቤቷ ነው የሚሄደው፣ ልጅቷ ጋር እህትየው ጋር ቤቷ ሄዳለሁኝ ማለት የህግ አካልም ነው ይዤ የሚሄደው ሲሄድ እና ኢንሻአላህ ያው እንደሰማችሁት ነው። በጣም የሚገርመው ግን ምን አይነት ጭንቅላት እንደሆነ ያለን ይህንንም አሁን በቮይስ እየሰማችሁ ያላችሁትንም ነገር በጣም ምርጥ ኤዲተር ነህ ኤዲቲንግ ነው ምናምን የምትሉ ሰዎች አላችሁ። ለምን ተብሎ ማለት ለምን خير الناس من ينتفع به الناس ነው ያሉት ነብዩ አለይሂ ሰላቱ ወሰለም። የሰው ምርጡ ብሎ ማለት ሰዎችን የሚጠቅም ሰዎችን መጥቀም ያልቻልክ እንደሆነ ሸርህን አዛህን ያዝላቸው አሉ ነብዩ አለይሂ ሰላቱ ወሰለም። ይሄ ሁሉ ረብሻ ይሄ ሁሉ ድካም ሁላችንም ጊዜያችንን ሰውተን እንቅልፋችንን አጥተን በዚህ ጉዳይ ላይ የምንቀመጠው ሀጂና ሐላልሆም እንዲጣሉ ወይም ደግሞ አንደኛውን ደግፈን አንደኛውን ጥለን አይደለም። ሁላችንም እንጠየቃለን በእያንዳንዱ ነገር። اليوم نختم على افواههم وتكلمنا ايديهم وتشهد ارجلهم بما كانوا يكسبون ነገ አላህ ፊት አላህ ዘንድ ማለት ነው ያደረግነውን የሰራነውን እኛ አይደለም የምንጠየቀው። እጅ የሰራውን ራሱ ነው የሚናገረው፣ እግር ያደረገውን ራሱ ነው የሚናገረው። እያንዳንዱ ጀዋሪሐችን እያንዳንዱ የሰውነት አካላችን ለእያንዳንዱ ለሰራነው ስራ ራሱ ነው የሚመሰክረው። እንግዲህ እንደምታዩት ነው መረጃ በየቀኑ ከቀን ወደ ቀን እየጨመረ እያደገ ነው ያለው። ይህች ልጅ ይህን ቃል ስለምጠቀመው አፉ በሉኝ
እኛ በዲን ኡምይ እንለዋለን። እንደዚህ አይነትን ሰው ሶሻል ሚዲያ አታውቅም፣ ምን አታውቅም። ገባን አይደለ? አክሰሱ የላትም። እንግዲህ ድራማ ተሰርቶ ሀጂ አንቺን ስምሽን አነውረውታል፣ ሰርቀሽ ወጥተሻል ብለዋል። ጭራሽ ስሟን አላነሱም። እሱ እንደዚህ ያደርጎኛል ብሎ ስለሱ ነው የተናገሩት። እሳቸው በቤቷ እንገኛለን ብሎ ቢሮ ላይ አምጥቶ እየቀረጻት በቤቷ እንገኛለን ይላል። ሙእሚን ሊሰርቅ ይችላል፣ ሙእሚን ሊዘሙት ይችላል። ነገር ግን አይዋሽም ነው ያሉት ነብዩ አለይሂ ሰላቱ ወሰለም። ውሸት ዓላመቱ የሙናፊቅ ሲፋ ነው። ሲታመኑ ሲያምኑት መክዳት የሙናፊቅ ሲፋ ነው። እና የተሰበሰበልሽ ሀጂ እንደዚህ ያደርገው ስምሽን ስላጠፉ የተሰበሰበልሽ ገንዘብ አለ 30 ሺህ ብር ነይና ውሰጂ ብሎ አምጥቷት ነው ሪከርድ ያደረጋት። ሁላችንም እንግዲህ እናውቀዋለን ያለንበትን ላይፍ ያለንበትን ሁኔታ። ዱንያ ነው። እቺ ልጅ ተሸውዳ ተናገር ያሏትን ነገር ተናግራለች። አሁን ነገም ይቀጥላል። ሌላ ማስረጃ ደግሞ ነገም ይመጣል። ልጅቷ ሚዲያ ላይ ቀርባለሁ ብላለች። ያንስ ምን ልክ ነው? ስለዚህ ትናንትም ተናግሬ ያለሁኝ ማስረጃ ሙባሪክ ጋር አይደለም ያለው፣ መረጃ እኔ ጋር አይደለም ያለው፣ ልቦናችን ላይ ነው ያለው፣ አቅላችን ላይ ነው ያለው። ሁሉ ነገር ደግሞ አላህ ማለት ነው ያወጣዋል። እያንዳንዱ إزجاء الحق وزهق الباطل حق سيمتا باطل وشت ቁጭ ብሎ ሊቀመጥ አይችልም። በአንድ ቦታ ላይ አብረው ሊቀመጡ አይችሉም። ይቀጥላል ኢንሻአላህ። ሌላም አለ እሱንም እናሰማለን ኢንሻአላህ። ነገ ደግሞ ልጅቷን እህቷን በአካል እናገኛቸውና የሀጂ ሀቅ ይወጣል። ቮይሳቸውን እንደሰማችሁት በጣም ለዚህ ቤት የማይመጥን እያሉ ሲያሟሙቁ ለዚህ ቤት የማይመጥን የሆነ መረጃ አለን፣ ለዚህ ቤት የማይመጥን ልናገረው ላውራው አኺ ሰውየው ራሱ አውራለህ አሳያለህ ልቀቃለህ እኮ ምንድነው የምትጠብቀው? ሀጂ ልቀቁ አሉ እኮ ደግሞ አንተ እያለ ያወራል። አይደለም አንተ ይቀርና ማለት ነው መላእክትና አላህ እንኳን ለሳቸው ሽበት ያደርጋል ምንም አይነት ስንትን ባይኖራቸው። ስለዚህ ኢንሻአላህ አላህ ሐቁን ያወጣዋል። ለሐቅ ነው የምንቆመው። እንግዲህ ከማ ተዲኑ ቱዳን ነው። ዛሬ እንደፈረድ ነው፣ ዛሬ ፈራጅ እንደሆነ ነው፣ ዛሬ መዛኝ እንደሆነ ነው። ነገም እኛ በዚህ ሚዛን ላይ መቀመጣችን አይቀርም ኢንሻአላህ። ጊዜያችሁን ያስኩኝ ወደ ሌሎቹ እድሉን እንሰጣለሁ። ማሻአላህ ኡስታዝ ጀዛከላሁ ኸይር ባረከላሁ ፊክ አህሰንት ሐቢቢ ጀዛከላሁ ኸይር። ኦኬ ማለት እዚህ ጋር በኮሜንት እሷ እንደዚህ አታረግም ብላችሁ የምትሉ ሰዎች ሀጂ ይዋሻሉ እያላችሁ ነው። ምንድነው? አይ ኮሜንት ላይ ያነበብኩ ነው። ቆይ እንደውም ቮይስ አለኝ ሀጂ አዳዲስ ቮይስ የላኩልኝ እኔ እንጃ አልሰማሁትም። እስኪ ቆይ እንስማው። ሶስት ጊዜ ቢቢ ካለች በቶታ አሸነፏት። በቃ ይመርመር ተባላ። ለሶስተኛ ጊዜ ማለት ይመርመር ተባላ። ከፍተኛ ሆስፒታል ወስዶ 4000 ብር ነው ያስወጡኝ። ማን ነው ይዞኝ ሄደው? ጀማል ነው ይዞኝ ሄደው። እዚህ አካባቢ የአሜሪካን ኤምባሲ ሆነ የአሜሪካን ስም ነው እዛ ጋር ሄዶ አለ ምንድነው ቦሌ ኒካይል አካባቢ ያለ ነው። እዛ ሄዶ 4000 ያስወጡኝ። ተመልከቱ። እንደገና ለራሱ 5000 ምናምን ብር አስወጡኝ። ሁለተኛ ደግሞ ለቪዲዮ እዛን ቀን ማለት ለሰርግ ብሎ እንደገና 5000 ነው በቤተሰቦቿ ማለት የመጀመሪያው ከሰረ በቤቱ ከሰረ የመጀመሪያው 5000 ብር እንደገና በቤተሰቦቿ ልያዝ 5000 ብር ስትብሉኝ ቆጥሬ ለራሷ ሰጣዋት 5000 ብር አይናቸው እያየ ማለት ወዘ ለሂቷ ሰጣች። የሆነ ነገር ገዛች። ፕሮግራሙን ቀጠሉ ማለት ነው። ስማቸውን ለማስተዋወቅ ሚዲያ ለመስራት በኔን ለማስተዋወቅ ድርጅታቸውን በኔ እጅ ሊጀምሩ እንደዚህ አይነት ጉድ ሰርቶኛል ልጆች። ስለዚህ እኔ አንዴ ተሰርቻለሁ። እዚህ ሚዲያ ያመጣሁት ባለፈው ለአሲያ በውስጥ ጽፌላታለሁ። ባለፈው ከ10 ቀን በፊት ማለት አሲያ እንደዚህ አድርጎኛል በውስጥ ለክታት አላቀችልኝ። መልሱን አልሰጣችኝ። ባለፈው ሙልቤ ጋር በጻፉት ኮሜንት ጥያቄ ተመለሰልህ ኡስታዝ? ጥያቄ ተመለሰልህ? እዚህ ጋር በኮሜንት ስጠይቅ የነበረው ተመለሰልህ ኡስታዝ? ትክክል ሙቤ ሄድበት መረጃውን እየሰማችሁ ነው አይደል? ተመለሰልህ በላ። እዚህ ጋር አሁን በኮሜንት ስጽፍ የነበርከው ኡስታዝ ነህ አከብርሃለሁ። ተመለሰልህ ወይ የከሌ እንደዚህ አታረግ ምናምን ስትል ነበር። ተመለሰልህ? ተልኮ ነው። የምን ኡስታዝ ነው ሙቤ? ተልኮ ተው ኡስታዝ ነው እና እኛ ኡስታዞች እናከብራለን። እህትራም በቆል ትንሽ ለመልሰው ፕሮግራሙን ቀጠሉ ማለት ነው። ስማቸውን ለማስተዋወቅ ሚዲያ ለመስራት በኔን ለማስተዋወቅ ድርጅታቸውን በኔ እጅ ሊጀምሩ እንደዚህ አይነት ጉድ ሰርቶኛል ልጆች። ስለዚህ እኔ አንዴ ተሰርቻለሁ።
እዚህ ሚዲያ ያመጣሁት ባለፈው ለአስያ በውስጥ ጽፌላታለሁ። ባለፈው ከ10 ቀን በፊት ማለት አስያ እንደዚህ አድርጎኛል በውስጥ ለቅጣት አላከችልኝ። መልሱንም አልሰጣችኝም። ባለፈው ሙቤ ጋር በጻፍኩት ጽሁፍ ነው አሁን የሁሉን ማንም መነጋገሪያ ይሆን። አላስገደድኩትም። ያላስገድዶኝ ነገር አለ እና የኬክ አሳዞኝ ኬክ እንደገና ይዘዝ በሉኝ። አጠገቡ ፊት ለፊት ላይ ኬክ አለ። ኬኩን ካዘዝኩ በኋላ ኬኩ በቤቱ ላይ ተቆረሰ። ስለዚህ ልብስ ከተገዛ በኋላ እሷን ፊት ለፊት አስቀምጦ ካሜራ መኖሩን አላውቅም። ከዛ ፊት እዚህ ጋር አስቀምጦ በቃ የተጫወተ እየተሳቀ እንደሌላ ጊዜ መስሎኝ ማለት ነው። በእንደዚህ አይነት ሁኔታ ላይ ቀርጾናል። ያኛውን ቀርጾልን ሊያመጣ የሚችለው ስለዚህ አሁንም አላህን ፈርቶ እንደዚህ ሲሆን አይቼዋለሁ ብሎ ያለውን ቪዲዮ ካለቀቀው የኢትዮጵያ ሕዝብ ሙስሊም ክርስቲያን አይለቀው። ለዚህ በሽታ ትልቁ መንስኤ እነሱ ናቸው። ከዛ የእሷን ጉዳይ 72 ሰዓት ሰጥቻታለሁ። እስካሁን መልስ ካልሰጣች በሰፈም አናተናቱን ትንሽ ረጅም ከሆነ ስለማይሄድ አናተናቱን ጠቆም አድርገዋል። ሀገር ቤት ሲገባ ደግሞ በግልጽ ሚዲያ ላይ በግልጽ ላይቭ ላይ አስቀምጠዋል። ስለዚህ አፍኖኝ ነው ያደረጉት። በለበስኩት በተኛሁበት ነው ያነሱኝ። በጣም ይገርማቸዋል። የለበስኩት ልብስ የምሽራ ጊዜ አይታችሁታል። እንዲህ ብለህ ተናገርልኛል፣ ይቀርጹኛል። ለካሜራ ራሳቸውን ለማስተዋወቅ አምጣሉኝ። የለኝም ብዬ በሚቀረጸ መኪና አቆሙ። ስለዚህ ጓደኛ ምናምን ቀረብ የእርሱንም ጓደኛ ምናምን ካለ ከተማ ላይ ቀሩ ስትል አልጠርም ብያቸዋለሁ። የራሳቸውን ጓደኞች ጠሩ። የሚዲያ ምንድነው የካሜራውን አጋጭ እንክፈላሉ። ከኔ 3000 ተቀበሉ፣ ከሌላ አንዳንድ ሺህ ተቀበሉና ለካሜራ ሰጡ። አትልቀቁ የተባሉ ካሜራ ከፍት ለቆብኛል። አለቅም ወላሂ ያሉ ካሜራ ለቆብኛል። ከእናቴ ከወንድሞቼ ከጓደኞቼ እንግዲህ አላህ ያርቶኛል። የተሰሩኝ ጉድ የለም ልጆች። ስለዚህ እኔ አሁን ታምሜያለሁ። አገር ቤት ሲገብ ነው መናገር የሚፈልገው። ካቲማ ህይወቴን አበላሽቶብኛል። የልጆችን ህይወት አበላሽቶብኛል። የራሴን ህይወት አበላሽቶብኛል። አሁንም በውስጥ ያስፈራሩኝ ይገኛሉ። ስለዚህ ሁላችንም ወዳቸዋለሁ፣ አከብራቸዋለሁ፣ ክበሩልኝ። ስለዚህ ውሸት ሲደጋገም እውነት ስለሚመስል ነው ይህ ቪዲዮ የሰራሁት። ሁላችንም ወዳቸዋለሁ፣ አከብራቸዋለሁ። ሰላም አለይኩም ወራህመቱላሂ። መጀመሪያ 2 ዓመት ነው ማቃት። ጸባይ አይደለም እንግዲህ በ4000 ብር ደሞዝ ነው ህይወቷን የገፋች ያለችው። ከቤተሰብ ተጣልተን ብቻዋን ተከራይተን ያለችው 1000 ተጠቅምበታለች። 3000 ብር ለቤት ጋር ትከፍላለች። እሷም ተናግረኛለች ወይም በውስጥ ትሆናቸዋለች። ሀጂ ቢሎይ ታወኝ እኔ የጠራችሁኝ ለሌላ ነገር ነው። በደብረ ብርሃን ለሚወሰድ ስንቅ ነው የጠሩኝ። አባብሎ ነው የጠሩኝ። ይህን አልሁም ነው የጠራኝ። ከዛ በኋላ ይሄ በመኪና ወርዶ ተቀበለን ቤቱን አስገባ። ቦሌ ወስዶ ያዝናናኛል። የተለያየ ቦታ ይወስደኛል። ለካ ውቂና ፈለጋል። ከጀርባ ላወቁ ካሜራ እንዳስቀምጣኩ ጫትን ሂዶ ያመጣና ጫት ድዋ አድርግልኝ ብሎ እኔ አልቀም የሚለዋለው ድዋ አድርግልኝ ብሎ አጠገቤ ጥለውና ጫቱን አጠገቤ ጥለውና ምን ያደርጋል? ራቅ ብሎ ይቀመጣል። እኔ ይሄን አላውቅም። እኔ ደግሞ ያ ሁሉ ክፍት ነኝ፣ ይናገራለሁ፣ ይጫወታል። በእንደዚህ አይነት ሁኔታ ነው ወንድሞቼ የተጫወተብኝ። እንግዲህ አላህ ጅዛውን ይክፈለው። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ነው። ሙቤ እንግዲህ ልኬልሃለሁ፣ ቪዲዮ ልኬልሃለሁ። እስቲ ይኸውና ጥራትም ያለው አይመስለኝም። ይኸው እንግዲህ እንደሰማችሁት ነው ቪዲዮ። ሌላም ልከውልኛል። እሱ በቃ ሌላ ጊዜ ነገ አሳያችኋለሁ። ሌላም ቪዲዮ ልከውልኛል። በቃ አላየሁትም ይሄን። እሺ خلاص ኦኬ። በዚህ ላይ የምትሄዱበት ነገር ካለ እንደሰማችሁት ነው። እንግዲህ እስኪ እዚህ ጋር የምትጨምሩት ነገር ካለ እሰማለሁ። ልጅ አዩብ ማልሄድበት ከዚህ በላይ መረጃ የምትሉት ምን አይነት መረጃ እንደሚቀርብላችሁ እንግዲህ ሂሳቡት ያጀው። አይ እንትና እንደዛ ቅድም እኮ አንዳንድ ሰዎች አቸኩሉ፣ ለኮሜንት አቸኩሉ። በነገራችን ላይ ይኸውላችሁ እኔን በግድ ውደዱኛ ያላችሁ እንትናን የምትወዷት እኔን ውደዱኛ ያላችሁ እዚህ ጋር የመጣችሁት እኮ ለማዳመጥ እስከሆነ ድረስ በቃ አዳምጡ። እስኪ ዝም ብላችሁ ቁጭ ብላችሁ በአደብ አዳምጡ። ምንድን ነው ሙቪ የሚለቀው? ምን ሊያመጣ ነው? መረጃ ብላችሁ አዳምጡ። ለኮሜንት አቸኩሉ፣ ላትስተዓጅሉ። እሺ ለምን ከቀኝም በግራም እንግዲህ መላይካ አለው አይደል እንደሚጽፉ አቸኩሉ። ቢቁል ሪላክስ ሁኑ፣ ስሙ። ሐቅ የምትቀበሉን ተቀበሉ፣ ያልተቀበሉት ደግሞ ትታችሁ ትውጡ። خلاص ይሄን ያለው ኢንሻአላህ። እንግዲህ የሆነ ሙቤ የሆነ ሰነድ የሆነ ሰው ልክልሻለሁ ብሎኛል። የውሸት ሰነድ እሱን እልክልሃለሁ አሁን ከተላከልኝ በኋላ። እሺ መርሐባ ኦኬ። አዩ ደርሶታል እኮ ሰነዱ ደርሶታል። ኦኬ አዎ ሰነዱ 7 ምናምን ያለው ያለበት በፊርማ ያለበት ነው። ይተወጣጣ የ7 ሰው ስም ያለበት አዎ ፊርማ ምናምን ያለበት
አዎ ስማቸው አለኝ የውሸት እሱ አለኝ። እሱ ተውት። እሱ በደንብ ያን ነው ማሳመኛ እያለ የሚጠቀምበት ማለት ነው። ሲጠቀምበት ነበር። ተውት። አይ በቃ እንግዲህ ኢንሻአላህ በዚህ ላይ የሚጨምሪው ሀዩ የምትዩ ካለ ሌሎቻችሁም መናገር የምትፈልጉ ነገር ተናገሩ። በእኔ በኩል ያለን ማሰማት ያሰምቻለሁ። በዚህ ላይ በተላለፈው ላይ የምትጨምሩበት ነገር ካለ መጨመር ትችላላችሁ። እሱ ሀቅ ካለው እውነተኛ ሰው ከሆነ ፍራቻ ከሌለበት እዚህ ጋር መጥቶ ሀቁን ማውጣት አለበት። እኔ ማንንም አላስፈራራሁም። አሁን ማህተም ጋብቻ እያደረጉ እንትን እኮ ላይ ናቸው፣ እየተቀበሉ ቢዝነስ ላይ ናቸው። ሲጀመርም አይመጣም። ሲጀመርም ብዙ ጊዜ ተለምኗል። አይመጣም። እመኑኝ። በቃ እሱን ትርሱትና እኛም ወደ መረጃችን ምን ማድረግ እንዳለብን፣ እንዴት ማስቆም እንዳለብን። በነገራችን ላይ አካውንቱን ጸጥ እናደርግለታለን። እኔ ይወላችሁ በስምመት ሁላችንም ተባብረን መዘጋት አለበት። ያጀማ እስኪ እዚህ ጋር አካውንቱ ይዘጋ ሙቤ፣ በዚህ ላይ መሰረት አለበት የምትሉ ጻፉልኝ። ይዘጋ የምትሉ ይዘጋ ብላችሁ ጻፉ። በቂ ሰው በዚህ ነገር ከተስማማ፣ ለምን ነቢያችን ሰለላሁ ዐለይሂ ወሰለም ሹራ አድርጉ ብለውናል አይደለ እንዴ? ሳህ ወላላ በቃ እናዘጋዋለን። ይዘጋ ካላችሁ ይዘጋ። ይሄ ሰው አይጠቅምም፣ እህቶቻችን ሊጎዳ ነው። መረጃ አለ ጀማ ነገር እኮ ሙቢ ገስት ላይ ራሱ የሚያስገባቸው ሴቶችን ብቻ ነው እየመረጠ። አዎ ወንዶች ብዙ ተቃውሞና ወንድ ቢያስገባ ተዋረደ አይደለ እንዴ? ከሀገር ውጭ ከሆነቻች ሴት በውስጥ ያወራታል። እንደዚህ አባል መሆን ትፈልጊያለሽ ወይ ምናምን ብሎ በቃ ጻፉ። ይዘጋል። አብሽሩ፣ ይዘጋል። ግድል እንሰጠዋለን፣ እንጠብቀዋለን እስከ ነገ። ከዛ ይዘጋል። ምን ጃለ ይሄን ያህል ከባድ ነገር አይደለም። አብሽሩ፣ እናሰነብታታለን። አይደለም እቺ 150 ሺህ የዮኒ ማኛንም አርገናታል እንዴ! ኧረ አብሽሩ፣ ይሄ መቃቃ ነው። አብሽሩ፣ ይዘጋል። በረዲን አውራ እስኪ ሙቤ፣ እስኪ ለበረዲን እድል ስጡት ደግሞ እስኪ አውራ። በረዲን ተፈضل። በረዲን ማይክ ከሰጠው አይለቀውም። አውራ በሪሽ። ሰላም አለይኩም ሀቢቢ። አማን ነው። እንኳን ደህና መጣ። አለን እንኳን ደህና ቆያችሁ። ደህና ናችሁ? አለን ሀቢቢ። ቴሌግራም እኮ በውስጥ የሆነች ልጅ እያወራችኝ ከቅድም አጋጣሚ ልጁን ላይቭ ላይ አግኝቼ አንድ ጥያቄ ጠይቄው ነበረ። ከዛ ኢንቦክስ መጣችና ቴሌግራም አሁን እያወራችኝ ነበረ። እንደዚህ ደረሰኝ ላከችልኝ። እኔ ትንሽ እሱን ማጣራት ላይ ነበርኩኝ። እሺ፣ እሱን አንድ ጥያቄ ጠይቄው ነበረና ቅድም ሀጂን በተመለከተ ትንሽ ግዴታ አሁን አንዳንዴ ኦዲየንስ እዚህ ጋር ያሉ የሙቤ ቤተሰቦች ግዴታ እዛ ቤት አቡ ዑመር ላስገባሽ። ቀጥል። እዛ ቤት ተገኝተን ግዴታ ሀሳብ ወይም ደግሞ የሆነ ጥያቄ ስንጠይቅ ግዴታ ወይ ጥፋተኞችን ወይ ወንጀለኞችን እንተባበራለን ማለት አይደለም። ትንሽ ዝግ ብዬ ኮሜንት እያየው ነበረ። አጋጣሚ ሆኖ ግን ግልጽ ያልሆነላችሁ ነገር ካለ አንዳንድ በዛ ያሉ ኮሜንቶችን ስላየው ነው። ልጁን ስጠይቀው የነበረው ሀጂ ላይ የጋብቻ ስትፈጽሙ ስታጋቡ ግፍ ካልነበረ ስትፈጽሙ የነበረው ግፍ ካልነበረ ጋብቻው ሲፈጸም እስቲ ከቤተሰቡ አንድ ነበር እንደ ብዬ ስጠይቀው ህዝብ ፊት አይ አልነበረም ነው ያለኝ። ሪል እና ይሄ ጋብቻ ግፍ አልነበረውም ብለህ ታምናለህ ብዬ ስጠይቀው ግን ይህን ጥያቄ ሳይመልስልኝ ምናምን ነው የወጣሁት። እዛ ቤት ደግሞ አጋጣሚ ደግሞ አንዲት ልጅ አገኘችኝና ኢንቦክስ ጻፈችልኝ። የሆነ ወንድ እሱ ጋር አመልክቷል ጋብቻ። እንግዲህ ሚስት ፈልጋለሁ አይነት ነገር ነው መሰለኝ። ከዛ ፕሮሰስ ነው ያደረገችው። ጀስት ያው ጋብቻ በፕሮሰስ ነው የተጀመረው። እንደዚህ ብሎ እኔ የምሰራው እንዲህ ቤተል እንደዚህ አይነት ቢሮ ነው እና በአካልም አገኛለሁ ግን እንደዚህ ብሎኝ አውርተን ጨርሰን ኮሚሽን ከፍያለሁ እና በተደጋጋሚ ይሄ ችግር ከተፈጠረ በኋላ ተጠራጥሬ ስልክ ብደውልም አይነሳልኝም። ከዛ አሁን ያን ካለችኝ በኋላ አንድም ሁለትም ደውዬ አረጋግጥና መልሼ እልክልሃለሁ አለችኝ። ያንን ስክሪንሾት ለልጅ አዩብ ልኬልህ ነበር። ኢንቦክስን አላየውም እሷ ያለችኝን
ከዛ በኋላ አሁን የሆነ ሪሲት ስትልክልኝ እንዴ ሪሲት አንደኛ መጣራት አለብኝ ሙቤ። አሁን ያው በእርግጥ ላከችልኝ፣ ስልክ ደዋወልኩ አላነሳ ብሎኛል። ይሄ ችግር ከተፈጠረ በኋላ ተጠራጥሬ በቃ እኔም እንደዛው እየተበላው ነው እንዴ ምናምን በሚል ሰበብ ነው ምናምን በሚል ነው ያገኘችኝ። ከዛ አሁን ስትልክልኝ ለማጣራት ሞከርኩኝ። ግዴታ መንጋት አለበት ታውቃለህ። በጣም ወላሂ በርከት ያለ ቁጥር ይዘዋል። ለኮሚሽንም ወይም ደግሞ እሷ በእንደዚህ አይነት መልኩ ከዚች ልጅ ገንዘብ ተቀብሎ ከሆነ በጣም ከዚህ በላይ አንተ ካቀረብከው በላይ የሚገርምህ ቀርባ መናገር የምትችል ልጅ ነች። ሙሉ አድሬሷን የነገረችኝ እንትን ስሊፕን የላከችልኝ ለምን እንደሆነ ብቻ አላቅም። ብዙም ቸኩዬ እንትን ያላረኩት ለዛ ነው።